የኢትዮጵያ ሜትሮሎጂ ኢንስቲትዩት በልግ የዝናብ ወቅታቸው በሆኑ ብሎም ደግሞ ለመሬት መንሸራተትና ለጎርፍ ተጋላጭ በሆኑ አካባቢዎች የሚኖሩ የህብረተሰብ ክፍሎች ተገቢውን ቅድመ ጥንቃቄ እንዲያደርጉ አሳስቧል። በአንዳንድ አካባቢዎች ስለሚስተዋሉ መጠናቸው ከፍ ያለ የዝናብ ሁኔታዎች የትንበያ መረጃ ሲሰጥ መቆየቱን ያነሳው ኢንስቲትዩቱ ለአደጋ የሚያጋልጡ ክስተቶች ከመፈጠራቸው በፊት የሚመለከታቸው አካላት በቅንጅት እንዲሰሩም ጠይቋል። ከ128 ዓመታት በፊት የተቋቋመው ኢንስቲትዩቱ ይህንን ማስጠንቀቂያ የሰጠው የዓለም የሜትሮሎጂ ቀንን በኢትዮጵያ ለ45ኛ ጊዜ ዛሬን መመልከት ነገን ለመጠበቅ በሚል መሪ ቃል ባከበረበት ወቅት ነው። ሪፖርተራችን ህይወት በሰዓቱ ያዘጋጀችውን ዘገባ ምስሌ ሀሺም እንደሚከተለው ታቀርበዋለች። በዚሁ መድረክ የኢንስቲትዩቱ ዋና ዳይሬክተርና በዓለም አቀፍ የሜትሮሎጂ ድርጅት የአፍሪካ አህጉር ጽህፈት ቤት ፕሬዝዳንት የሆኑት ፈጠነ ተሾመ በልግ ዋነኛ የዝናብ ወቅታቸው በሆኑ አካባቢዎች ማለትም በማዕከላዊና በደቡብ ኢትዮጵያ እንዲሁም በሶማሌ ክልል መደበኛና መደበኛ ያልሆነ ዝናብ ሊኖር እንደሚችል መተንበዩን ጠቅሰው በአካባቢዎቹ የሚኖሩ የህብረተሰብ ክፍሎች ተገቢውን ጥንቃቄ እንዲያደርጉ ጥሪ አቅርበዋል። በእነዚህ አካባቢዎች ላይ ጥሩ የሚባል ዝናብ እንደሚኖር በመጥቀስ አርሶ አደሮች ይህ ጊዜ ቢያመልጣቸው በቀጣይ ዓመት በጥቅምት ወር አነስ ያለ ዝናብ የሚያገኙ በመሆኑ አጋጣሚውን በአግባቡ መጠቀም እንደሚገባም አንስተዋል። ኢንስቲትዩቱ በየጊዜው የሚያቀርባቸው የሜትሮሎጂ ቅድመ ማስጠንቀቂያ መረጃዎችን መሰረት በማድረግ የህይወትና የንብረት ማዳን ስራ እየሰራ መሆኑን በገለጸበት በዚህ ወቅት በሰሞኑ በጋሞ ዞን ስለተከሰተው አደጋ ጠይቀናል። ቅርቡ የተከሰቱትን ሁኔታዎች በምንመለከትበት ወቅት እንግዲህ ከፍተኛ ዝናብ ወይንም ከመደበኛ በላይ የሆነ ዝናብ ብለን የምንጠራው ከ30 ሚሊሜትር በላይ በ24 ሰዓት ውስጥ ሲዘንብ ነው። በእነዚህ አካባቢዎች አደጋው በተከሰተባቸው አካባቢዎች በተደጋጋሚ ለአንድ ሳምንት አካባቢ ላይ ተደጋጋሚ የሆነ ከ30 ሚሊሜትር በላይ ዝናብ የዘነበባቸው ሁኔታዎች እንደነበሩ ይታወቃል። የጣቢያ መረጃዎቻችን ያንን ያሳያሉ ማለት ነው። ዋና ዳይሬክተሩ አያይዘውም ኢንስቲትዩቱ ቀደም ሲል እየታየ የነበረውን ከመደበኛ በላይ የሆነ ዝናብን ተከትሎ በየካቲት ወር መተንበዩን ጠቅሰው እንዲህ ያሉ ክስተቶች ከመፈጠራቸው በፊት የክልል መንግስታት፣ የአደጋ ስጋትና ሁሉም ባለድርሻ አካላት በጋራ ሊሰሩ እንደሚገባም ገልጸዋል። የካቲት ላይ ትንበያ ተሰጥቷል። በዚህ ጉዳይ ላይ ሁሉም ባለድርሻ አካላት ተሳትፎ ያስፈልጋል። የክልሉ መንግስት ድርሻ ይኖረዋል። የአደጋ ስጋት ድርሻ ይኖረዋል። ሴክተሮች ድርሻቸውን ወስዶ መተግበር ይኖርባቸዋል። ሁላችንም ለጎርፍ ተጋላጭ በሆኑ አካባቢዎች ላይ የሚሰፍሩ የህብረተሰብ ክፍሎችን ከአካባቢው ማንቀሳቀስ ያስፈልጋል። አደጋ በተከሰተ ሰዓት ብቻ ሳይሆን በቀጣይም እንዲህ አይነት ተያያዥ አደጋዎች ሊከሰቱ ስለሚችሉ ይህን ጥንቃቄ ማድረግ ያስፈልጋል ማለት ነው። ከዚሁ ጋር ተያይዞ በልግ የዝናብ ወቅታቸው የሆኑ አካባቢዎች ብሎም ለመሬት መንሸራተትና ለጎርፍ ተጋላጭ በሆኑ አካባቢዎች የሚኖሩ የህብረተሰብ ክፍሎች ተገቢውን ቅድመ ጥንቃቄ እንዲያደርጉ ጥሪ አቅርበዋል። በልግ ዋነኛ የዝናብ ወቅታቸው በሆነባቸው ለጎርፍ ተጋላጭ በሆኑ አካባቢዎች ለመሬት መንሸራተት በቀላሉ የተጋለጡ አካባቢዎችን መቋቋም የሚያስችል እርምጃዎች ከወዲሁ መወሰድ አለባቸው። በዘላቂነት የምንመክረው ህብረተሰቡ ለጎርፍ ተጋላጭ የሆኑ ለመሬት መንሸራተት ተጋላጭ በሆኑ አካባቢዎች ላይ የራሱን ጥንቃቄ እንዲያደርግ